ሰሞኑን በሐዋሳ ከተማና አካባቢ ተከስቶ በነበረው ግርግር በሺዎች የሚቆጠሩ የተለያዩ የህብረተሰብ ክፍሎች ከቤት ንብረታቸው ተፈናቅለዋል። የንብረት ውድመት፣ የአካል ጉዳት ከዚያም ባለፈ በገንዘብ የማይተካው የሰው ህይወት አልፏል። ይህን መነሻ በማድረግ ግጭቱ ከዕለት ወደ ዕለት መልኩን እየቀየረ ሳይባባስ ለምን መንግስት ችግሩን አልፈታውም በሚል ሐሳብ በወላይታ ሶዶ ከተማ የተቃውሞ ሰልፍ መካሄዱ ይታወሳል። በዚሁ ሰልፍ ላይ የሰው ህይወት ጠፍቷል፣ የአካል ጉዳት ደርሷል፣ በርካታ የመንግስት ተቋማትና የግል ንብረቶች ተዘርፈዋል፣ ግምታቸው በውል ያልታወቁ ንብረቶችም ተቃጥለዋል። በርካታ ዝርፊያ ነው የተደረገው፣ በርካታ ውድመት ነው የተደረገው። ሰላማዊ ሰልፉ ለተጎዱ ወገኖች በተለያዩ ቦታዎች ላይ ብሔር ተኮር ጥቃት እንዲቆም የሚል ጽንሰ ሀሳብ የያዘ ሲሆን ጎን ለጎን ግን የማይወክሉ ሰዎች በጉዳዩ ግንዛቤም ሆነ አላማውንም የማያውቁ ሰዎች ከፍተኛ ዝርፊያና ውድመት ነው ያስከተሉት። በተለይ እንደኛ ኮሌጅ በርካታ ሀብት ነው የተዘረፈው፣ በርካታ ሀብት ነው የወደመው። የመጀመሪያ የጥቃት ሴንተር ተደርጎ ነው ፎከስም የተደረገው ከዳሜጁ አንጻር መነሻ አድርገን ስንነሳ። ከዚህም የተነሳ ውድመቶች አሉ። እነዚህ ውድመቶች እንግዲህ በጣም በሚገርም ሁኔታ ነው፣ እኛም አልጠበቅንም። ይሄ ውድመት ሊከሰት እንደሚችል አዝማሚያውን ወስደን ከሚመለከተው ከዞን አስተዳደር ጋር እና ሌሎች አካላትም ይሄ ውድመት ሊከሰት ስለሚችል ድጋፍ መደረግ አለብን ብለን በተደጋጋሚ በስልክ ኮሚኒኬት አድርገናል። ግን ምላሽ ለማግኘት አልቻልንም። ከዛም የተነሳ ምላሽ ማግኘት ስላልቻልን ንብረቱ ወድሟል። ኦልሞስት ይሄ የመንግስት ንብረት በቀላል የሚተካ አይደለም። ሲጀመር ነው እግዚአብሔር ረድቶን ነው እንጂ እኛም ጭምር እዚህ ነበር። ቤተሰቦቻችን፣ ልጆቻችንም፣ የመምህራን ልጆች፣ የመምህራን ቤተሰብ፣ አንዳንድ የተቋም ኃላፊ የሆኑ ሰዎችም እኔን ጨምሮ ያለን እዚህ ግቢ ነበርን በእለቱ። እኔ ስለ ሰላማዊ ሰልፉ ያለኝ ግንዛቤ በሰዓቱ ህዝቡ እዛ እየተፈጠረ ያለውን አደጋ ለማስቆም ሰላማዊ ሰልፍ እንደሚያደርግ ነው እንጂ በዚህ ደረጃ ውድመት ይከተላል፣ ውድመት ይኖራል የሚል ምንም አይነት ግንዛቤ አልነበረም። በባለፈው በሐዋሳ በተከሰተው ችግር ምክንያት የተለያዩ መረጃዎች ሲመጡ ነበርና በተለያዩ ጊዜ በዞናችንም አሁን እንደሚታወቁት ኢንፎርሜሽኖችን በፌስቡክ እና በተለያዩ ነገሮች መረጃ በማግኘት በተጨማሪም ደግሞ በብዛት እናንተም እንደምታውቁት ምናልባት መረጃ ሊኖራችሁ ይችላል። የተለያዩ የወላይታ ልጆችም በሐዋሳና በአካባቢው በተለያዩ ቦታዎች ከመኖራቸው ጋር ተያይዞ ይደርስ የነበረውን ጉዳትና በተለይ ጥቃትን በጣም በከፍተኛ ሁኔታ ህዝቡ ሲያወግዝ ነበር። ከሚጠበቀው በላይ ውግዘቱ አንደኛ ያው ቀላል ጥቃት አይደለም። እንደምታውቁ እንግዲህ ዘር ጨራሽ እንግዲህ አይነት አድርጎ ነው ሰው ሲያይ የነበረው። የተማሪውም ያልተማሪውም እጅግ በጣም የተቆጣበት ሁኔታ ነው የነበረው፣ ከዳር እስከ ዳር ከጫፍ እስከ ጫፍ። በእርግጥ ያው ህዝቡ እንደምናውቀው የኛ አካባቢ ህዝብ በጣም ትዕግስተኛ ነው። ትዕግስቱን በተገቢው እስካልተጠቀመን ድረስ በቀላሉ የሚመለስ አይደለምና በዚህ አይነት ሁኔታ ሰላማዊ ሰልፍ ለማድረግ የመጡበት ሁኔታ አለ። በሰላማዊ ሰልፉ መካከል ግን በቅንነት የወንድሞቻቸውን ጉዳት ለመግለጥ የመጡ አሉ። ከዛም በስተጀርባ ደግሞ ሌላ ዓላማ ይዘው የመጡ አሉ። ያንን አሁን ከኛ መመሪያ ብቻ ሳይሆን የተለያዩ ቦታዎችን ዞራችሁ ባያችሁበት ማረጋገጥ የምትችሉበት ሁኔታ ነው ያለው። ስለዚህ ከዚህም ጋር ተያይዞ በእኛም አካባቢ እዚህ መጥተው ብዙ ንብረቶችን ያወደሙብን የተወሰኑ ሰዎች እኛም እዚህ አካባቢ ነበርን። ለመጀመሪያ ለመከላከል ሞክረናል። ከዛ ለመነናቸው ትንሽ ዞር ያሉ ከመስሉ በኋላ እንደገና ተመልሶ የመጡበት ሁኔታ ነው። ራሳቸውን ፊታቸውን አንዳንዶቹ በመሸፈን ብርድ ልብስ አይነት ሹራቦችን ራሳቸውን በመሸፈን የመጡበትና መጥቶ ደግሞ አሁን የሚታዩትን ጥቃት ያደረሱበት ሁኔታ ነው ያለው። ስለዚህ ጥቃቱ አሁን በሚታይበት በጣም ከፍተኛ ጉዳቱን ያደረሱብን የተለያዩ መረጃዎችን ለምሳሌ 2 ተሽከርካሪዎች ተቃጥሎብናል፣ መኪናዎች ማለት ነው። አንድ ሃርድ ቶፕ ወደ 3 ሚሊዮን አካባቢ ሊያወጣ የሚችል እንደዚሁም ደግሞ አንድ ቢሾፍቱ በተለምዶ ቶዮታ መኪና ወደ 750 ሺህ ሊያወጣ የሚችል ተቃጥሎብናል።
ቤቱ እንደሚታዩ ተቃጥሎብናል። ኮምፒውተሮች ወደ 50 ኮምፒውተሮች እንግዲህ እኛ ተማሪዎችን የምንፈትንበት የንድፈ ሐሳብ ፈተናዎችንም የመንጃ ፈቃድ ሁኔታዎችን የምንፈትንበት የምናሰለጥንበት የተለያዩ ነገሮች የተቃጠሉበት ወንበሮች፣ ጠረጴዛዎች እንደገና ሞተር ወደ 8 ሞተሮች ነው የተቃጠሉብን። አዳዲስ ሞተሮች ናቸው። ለዚህ ለመንገድ ደህንነት ስራ የተሰጠ አንድ ዘመናዊ አፓች ሞተርም ለዚህ ያግዝልን የነበረ መስሪያ ቤቱም ደግሞ ለራሱ ለዚህ አገልግሎት የትራፊክ አደጋን ለመቀነስ የገዛቸው ሞተሮች ወደ 8 የሚሆኑ ሞተሮች ተቃጥለውብናል። ጠረጴዛዎች፣ ወንበሮች፣ ሸልፎች ብቻ የትኛውንም ማቃጠል ብቻ ሳይሆን የሄደው መሰባበሩ ይሄ አሁን የሚታዩት ከኔ በስተኋላ የሚታየው ቢሮ የተቃጠለ ነው። ከዛ ወደ ላይም ሄዶ ቢሮዎችን መስኮቶችን በመሰባበር ኮምፒውተሮችን በማቃጠል አንድም ነገር እንዳንወስድ የተደረገበትና ጉዳቱ አሁን እኛ በተለያዩ መረጃዎች ኢንፎርማሊ በሰራነው መረጃ መሰረት ወደ 7 ሚሊዮን አካባቢ ወደ 7 ሚሊዮን የሚሆን ንብረት ቤቱን ሳይጨምር ማለት ነው። ቤቱን ሳይጨምር ወደ 7 ሚሊዮን ሊያወጣ የሚችል ንብረት የወደመበትና እጅግ በጣም አደጋ የደረሰበት መስሪያ ቤት ነው። ደግሞ ንብረቶችን በተመለከተ በእለቱ 08 10ኛ ወር 2010 ዓ.ም በተከሰተው በወላይታ ሶዶ ከተማ በተከሰተው አነስ ያለ ሊባል በሚችል ደረጃ ህዝባዊ እንቅስቃሴ ነበረ። ሰላማዊ ሰልፍን በሚመስል የጀመረና በዛ ዕለት የተጀመረ ትንሽ አነስተኛ አመጽ ወደ ዩኒቨርሲቲያችን ተዛምቶ በግምት ከቀኑ 4 ሰዓት ገደማ በሚሆን ሰዓት ላይ ወደ ዩኒቨርሲቲያችንም በመዛመቱ የመጡ ሰዎች በግምት ቁጥራቸው ወደ 10,000 የሚጠጋ ነው ነገሩ ከከተማ የመጡትና ዘልቀው በመግባት ወደ ውስጥ ተሽከርካሪዎች የተወሰኑ ተሽከርካሪዎች ተቃጥለዋል። በቁጥር 3 ተሽከርካሪዎች አንድ የህዝብ ማመላለሻ ወይንም ተማሪዎችን መስክ ስራ የምናሰማራው አውቶቡስ ነው። ሌላ የፕሬዝዳንት መኪና አንድ ፕራዶ የምትባል መኪናም እንደዛው ተቃጥላለች፣ በእሳት ተጋይታለች። አንድ የፒክአፕ መኪናም እንደዚሁ። ሌሎች መኪኖች መውደም አደጋ ነው ያጋጠማቸው። መስታወታቸው፣ ሌሎች የውስጥ ወንበሮች ተገነጣጥለዋል። ይሄን ያጋጠመው ከዛ ባሻገር የቢሮዎች ተሰብሯል። ይሄ አሁን እኛ የምንገኝበት የአስተዳደር ህንጻ ነው የሚባለውና አጠቃላይ የአስተዳደር ህንጻ ውስጥ ከፋይናንስ ጀምሮ ሌሎች ቢሮዎች በራቸው ተሰብሮ ውስጥ ያሉ ኮምፒውተሮች፣ ላፕቶፖች እና ኤልሲዲዎች ናቸው የተወሰዱት። አንዳንዶቹ ተሰብረው እዛው በቦታው ነው ተሰብረው ከጥቅም ውጭ የተደረጉት። አብዛኛው ግን ያው አንዳንድ ሰዎች ይዘው የሄዷቸው አሉ፣ የተዘረፉም አሉ። እነዚህ ናቸው የተከሰቱት። ምናልባት እዛ ውጪ የተማሪዎች ዶርምም ዘልቀው በመግባት በተለይ የሴት ተማሪዎች ዶርም በጣም በራቸው ተሰብሮ ልብሳቸውም እስከነ ሻንጣ ሁሉ ተወስቷል። አንዳንድ ቦታ የወንዶችም እንደዚሁ አብዛኛው ዶርሞች ያሉን በሙሉ እንደዛ ሆነዋል። ከዛ ውጪ ማስተማሪያ ላቦራቶሪ ወይንም ቤተ ሙከራ የሚባሉት ኮምፒውተር ቤተ ሙከራዎች አሉ። የኢንጂነሪንግ ተማሪዎች ወርክሾፖች አሉና እነዛም ተመሳሳይ ሁኔታ በራቸው ተሰብሮ አንዳንድ ኮምፒውተሮች ተወስተዋል። እዛውም ተሰብሮ የተገኙ አሉ። በተለይ አንድ ሙሉ ህንጻ ውስጥ የኢንጂነሪንግ ኮሌጅ እና የግብርና ኮሌጅ ነው የኛ ጋርና ያሉት ቢሮዎች፣ የመምህራን ቢሮዎች፣ የዲፓርትመንት ሄድ ቢሮዎች፣ የዲን ቢሮ ተሰብረው ላፕቶፖች፣ ኮምፒውተሮች እነዚህ በሙሉ በግምት ወደ 100 የሚሆኑ ላፕቶፖች ናቸው የተወሰዱት። በዴስክቶፕ ቁጥር ካየን ወደ 500 የሚሆኑ ዴስክቶፕ ኮምፒውተሮች ናቸው ተሰባብረው ከጥቅም ውጭ የሆኑትና አንዳንዶቹ የተወሰዱም አሉ ማለት ነው። ኤልሲዲም ወደዛ ወደ 50 ገደማ የሚሆን የፕሮጀክተሮች ተወስዷል። እነዚህ ናቸው የተከሰቱት። ከዛ ውጭ መስታወት የነበሩ ቤቶች በሙሉ መስታወታቸው ወድሟል ማለት ነው። አሁን የምንገኝበት የአስተዳደር ህንጻን ጨምሮ በመስታወት መስኮቶች የተሰሩት በሙሉ መስታወቶቹ ያው ወድመዋል። የጠፉ ንብረቶችን በተመለከተ የተማሪ የዶርም ፍራሾችም አብዛኞቹ ተወስተዋል። ግን በህብረተሰብ ትብብር ከሞላ ጎደል ወደ 50% የሚሆኑት በዙሪያ ያሉ ተመልሰዋል። አሁን ፍራሾቹ በፖሊስ ታስሶ ሰዎች መልሷቸዋል። ኤሌክትሮኒክስንም በተመለከተ የተወሰኑት ተመልሰዋል።
እነዛን በመጀመሪያ በጠፉበት ማግስት በሰራናቸው ኤስቲሜሽን ወይንም የወጪውን ግምታዊ ወጪ ተሰልቶ አጠቃላይ ወጪ ተሰርቷል። በንብረት ምን ያህል ኮስት እንደሚያደርግ ዩኒቨርሲቲውን በመስራት ተሰርቷል። ያም ሪፖርት ለሚመለከተው አካል አድርገናል። አንደኛ ለገንዘብ እና ኢኮኖሚ ትብብር ሚኒስቴር፣ ሌላው ዩኒቨርሲቲያችንን በበላይ ለሚያስተዳድረው ለትምህርት ሚኒስቴርም በጽሁፍ በቪዲዮና በፎቶግራፍ የተደገፈ ምስልንም ጨምሮ እሱንም ሪፖርት አድርገናል። ለሚመለከታቸው ለህዝብ ተወካዮች ምክር ቤትም እንዲቀርብ ብለን የቋሚ ኮሚቴ እንዲቀርብ ብለን እሱን ወደዛ ሪፖርት አድርገናል፣ አመልክተናል። ይሄም በገንዘብ ሲተመን ወደ 316 ሚሊዮን ብር ገደማ ነው ወድሟል ብለን በአጠቃላይ የገመት ነው። 3 ቀን የፈጀ ኢንተንሲቭሊ እስከ ፋርም ያለውን ነገር ቆጠራ ጨርሰናል። ይህን ጨርሰን ከሰራተኛውም ጋር ውይይት አድርገናል። ውይይቱን በተሳካ ሁኔታ ቀርቧል። ሆኖም ግን አንዳንድ ሰራተኞች ላይ ያለው ቅሬታ ነበረ። ይህ ቅሬታ መንግስት ወይም አንዳንዱ ግንዛቤ ስለሌለው ኮሌጅ ዲኑ አልተከላከለንም ይላል። አንዳንዱ ደግሞ ኮሌጅ ዲን ራሱ ተጠቂ ነው። ስለዚህ መሆን ያለበት መንግስት አልተከላከለንም መባል ነበረበት የሚል ነው። ስለዚህ እንደዛ አይነት አለመግባባቶች አሉ። ዳሜጁ ለሁሉ ነው። መርጦ አይደለም የመጣው፣ መርጦ አይደለም እንትን ያለው። ስለዚህ የሆነ ሆኖ ግን እንደ አመራር መውሰድ ያለብን ነገሮች እንዳሉ ግንዛቤው አለኝ። ስለዚህ እነዚህ አይነት ችግሮች የተከሰቱበት፣ መኪኖች የወደሙበት፣ ፍራሽ ብቻ ከ876 ፍራሽ በላይ ተሰርቋል በሰዓቱ። ይሄ ማለት ቀላል የሚባል አይደለም። በርካታ ህንጻዎች አሉን እኛ የተማሪ መኖሪያ ጨምሮ በርካታ ህንጻ ነው ያለን። ከነዚህ ህንጻዎች የተማሪ መኖሪያ፣ የአስተዳደር ህንጻ፣ ዲኑ ጭምር ያለበት ቢሮ፣ የተማሪ መማሪያ ክፍሎች፣ ካፌዎች፣ ፋይናንስ ተቋም፣ የግቢው ፋይናንስ ተቋም፣ ላብራቶሪዎች፣ አይሲቲ ሩሞች፣ በርካታ ክፍሎች መስተዋት በሙሉ ረግፏል። በሙሉ ቆጠራው ላይ ግብረ ኃይሉ በቆጠራው ላይ እስከ 4570 የሚሆን በመስተዋት መስኮትና በር ካሬ ተሰብሯል። ስለዚህ ይሄ መልሶ መገንባትን ከሚጠይቁ ቁልፍ እንትን ይሄ ነው። ኢቭን የፋይናንስ ተቋም የገንዘብ ያዥ ካዝና ሁሉ በከፍተኛ ሁኔታ ነው የተሞከረው። በከፍተኛ ሁኔታ ለመስበር ውስጡ ያለው ተመዞ ሹቦዎች ሁሉ ተለቅሞ ተሞክሯል። ግን ጠንካራና ስታንዳርድ የጠበቀ ካዝና በመኖሩ የተረፈበት ሁኔታ ነው ያለው። የንብረት ጉዳት በጣም ከፍተኛ ነው። ተቋማት የወደሙ ተቋማት አሉ። ለምሳሌ የዞን መንገድ ትራንስፖርት መምሪያ፣ የዞን ማይክሮ ፋይናንስ መምሪያ ወይም ድርጅት፣ የዞን ጤና መምሪያ፣ የዞን እንስሳትና ዓሳ ሀብት መምሪያ፣ የከተማ ጤና ጽሕፈት ቤት፣ በወላይታ ሶዶ ዩኒቨርሲቲ፣ በሶዶ ኢቲቢቲ ወይም በተለምዶ ግብርና ኮሌጅ የተባለ በሚጠራው ድርጅት ላይ፣ በግለሰብ ድርጅቶችና ሱቆች ላይ፣ ካፌዎች ላይ፣ ሆቴሎች ላይ፣ በንግድ ተቋማት ላይ የደረሰው ጉዳት በጣም ከፍተኛ ነው። በተሽከርካሪ በሚወሰድበት ጊዜ ባለ 2 እግር ወደ 59 ነው የተቃጠለው። መኪና ወይም ተሽከርካሪ 14 ነው የተቃጠለው። በሞተርና በተሽከርካሪ የተቃጠሉት ቁጥር እንጂ የተጎዱ የተሰበሩ ከጥቅም ውጭ የሆኑ በርካታ አሉ። የሰላማዊ ሰልፍ ዋነኛ ዓላማ በሌላ አካባቢ ለተጎዱ የአካባቢው ልጆች ጉዳት ድምፅን ማሰማት ከሆነ ለምን የአካባቢው ሕዝብ ንብረት ላይ ጥቃት ተሰነዘረ? ይህንን ጥርጣሬ ብዙዎች ይጋሩታል። ክስተቱና ድርጊቱ እጅግ ይለያያል። ጅምሩ ሰላማዊ ነው። የሰላማዊ ሕዝቦች ጥያቄ የነበረ ነው። ያንን ቀልብሷል። የቀለበሱቱ አሁን የወላይታ ተወላጅ የሆኑ ጥያቄ አንግበው የተነሱ ነው ብዬ መውሰድ ይቸገራሉ። ውስጡ ላይ ስጋት አለኝ፣ ጥርጣሬ አለኝ፣ እንደ ፖሊስ ጥርጣሬ አለኝ። ውስጡ የህዝብን ጥያቄ በመቀልበስ አንደኛ ወላይታንን ለመጉዳት
ሁለተኛ ያልተገመተና ያልተፈለገ ከመጠን ያለፈ ችግር እንዲፈጠር የሚያደርግ አካል ሳይኖር አይቀርም የሚል የራሴ እንትን አለኝ። አሁን ምርመራው እየተካሄደ ስላለ አንዳንድ ነገሮችን ያዝ በማድረግ ነው መግለጫ የሚሰጠው። ዋናው ነገር ግን የወላይታ ህዝብ ጥያቄውን ብቻ መሰረት በማድረግ አደጋ አድርሷል የሚል ግምት የለኝም። የህዝቡ ጥያቄ ከሆነም ቀጥሏል። ህዝቡ ሰላማዊ ጥያቄ ነው። የህዝቡ ጥያቄ ትክክለኛ ጥያቄ ነው። በየሄድንበት መጎዳት ስለሌለብን የምነሳው ከህዝቡ እያነሳ ያለው ጥያቄ እኔ ፎርማል አልሆነም እንጂ ተገቢ ጥያቄ ነው። ዜጎቻችን ላይ እየደረሰ ያለው ነገር ሰላም ያሳጣ ነው። እንቅልፍ የከለከለ ነገር፣ ጮጋራ የቀሰቀሰ ጉዳይ ነው። ይሄ መቆም እንዳለበት በግሌም አምናለሁ። ነገር ግን ይሄ ጥያቄና አካሄዱ ህግን መሰረት ያደረገ መሆን አለበት። ህጋዊ መሰረት ሊኖረው፣ ህጋዊ አካሄድ ሊኖረው ያስፈልጋል። ይህንን ህጋዊ አካሄዱን የቀለበሱት ጥያቄ አንግበው የወጡ የወላይታ ሰዎች አይደሉም። ውስጣቸው ላይ የተረጨ ሌላ ነገር አለ፣ የተቋጠረ ሌላ ነገር አለ። ሌላ አካልም እጁ ሳይኖርበት አይቀርም የሚል የራሴ ጥርጣሬ አለ እና ይሄ በተገቢው እንደገና እኛም የምንሰራው ነገር ነው፣ መንግስትም የሚሰራው ነገር ነው ብዬ የማስበው ጉዳይ ነው። በዋናነት ይሄ አንደኛ በዚህ አጋጣሚ የወላይታ ህዝብ ቢሰማው ጥሩ ነው። እኛ መርማሪዎች ከመሆናችን ፖሊሶች ከመሆናችን ጋር እንደዚህ አይነት ነው፣ ይሄ ነው፣ አበበ ነው፣ አየለ ነው ወዲያ ወዲህ ማለት ተገቢ ስለማይሆን የምናነሳው ነገር አይኖርም። በደፈና ግን እርግጡን ነው የምነግረው። አሁንም የእኛን እድገት የሚጻረሩ ጥያቄያችንን መነሻ በማድረግ ጠያቂዎች በመምሰል ህዝቡ ላይ ጥቃት በህዝቡ ልማትና በህዝቡ ሰላም ላይ ጥቃት ለማድረስ ውስጥ የገቡ ጸረ ሰላም ኃይሎች ወይም የወላይታ ጠላት የሆኑ ሰዎች ሊኖሩ እንደሚችሉ በእርግጠኝነት ታሳቢ የማደርገው ነገር ነው። ይሄን ህዝቡ ቢያውቅ ጥሩ ነው። ኢንተርናሽናሊ ባደጉ ሀገሮችም ሰላማዊ ሰልፎች ይደረጋሉ። በሀገራችንም ደግሞ በተለያዩ በ4 ዓመታት ውስጥ የተለያዩ ሰልፎች ተደርጓል። ነገር ግን ንብረትን በማይወድበት መንገድ ሊደረግ ይችል ነበር። ነገር ግን በታሰበው መንገድ አይደለም የሄደው። እንደሰማሁት ፎርማሊ የመጣ ለሰልፍ የመጣ አመልክቶ እኔ ኃላፊነቱን እወስዳለሁ ብሎ ምናልባት በኢንፎርማሊ ይጠይቃል የሚለው ነገር የሰማሁበት ሁኔታ አለ። ከዛ ውጭ ግን ደብዳቤ ይዘው እኔ ኃላፊነቱን እወስዳለሁ እንደዚህ ሰላማዊ ሰልፍ እንወጣለን ብለው የመጡ ኢንፎርማሊ ብንወጣስ ብለው የጠየቁ አሉ የሚባለውን ሰምቻለሁ። ብንወጣስ ሁላችንም ብንወጣ እኛም ደግሞ በዛው ልክ እውነትን እንነጋገር ካልን አሁን ነገሩ ስለተከሰተ አይደለም በሰላማዊ መንገድ ቁጭታችን ለመግለጽ የተዘጋጀን ያለንበት ሁኔታ ነበር። አርብም ሲወጣ የሰላም በዓል ነበር፣ መተባላቸው ነበር። ከዛ በፊተኛም አንዳንድ ነገሮችን ለማድረግ የተዘጋጀን ባለንበት ጊዜ ነው እንግዲህ ይሄ ጉዳይ የተከሰተው። ሲታይ የተወሰነ መፈክሮችንም ሊገልጡ ሊችሉ የሚችሉ ነገሮችን ሰው ቁጭቱን እንደለቅሶ ሊገልጥ በሚችልበት ሁኔታ እኛም የምንጋራው ነበር። ነገር ግን ትንሽ ከዛ ወጣ ብላ አንዳንዶቹ ጥሩ አመለካከት ያላቸው አሉ፣ አንዳንዶቹ ደግሞ ለመዝረፍ ለመውደብ የመጡበት ሁኔታ አለና እኔ ሲታይ ጥርት ብሎ ያልመጣበት እንደሚታወቁ ደግሞ ኤፍቢ በተለይ ያው አሁን ሰው በፌስቡክ መመራት የተጀመረበት ጊዜ ነው። እንዴት ያንን በጥንቃቄ መምራት እንዳለብን ያም አስተዋጽኦ ተጽዕኖ አድርጓል የሚል እምነት አለ። እዚህ አካባቢ ብቻ ነው ለማለት ይቸገራለሁ። ምክንያቱም የዚህ ኮሚኒቲ ይሄን ያህል የተደበደብነውን ያክል ከህዝቡ ርቀናል ብዬ ስለማልወስድ ማለት ነው። እኛ የተለያዩ ቦታዎች ላይ ያለውን ጥቃት ከሚያወግዙ ሰዎች አንዱ ነን። አሁንም አወግዛለሁ። እኔ ሰው በሰውነቱ መጎዳት የለበትም። ሰው በሰውነቱ መታረድ የለበትም። ሰው በሰውነቱ መሞት የለበትም። ስትሮንግ ስታንድ አለኝ በዛ ጋኔ። ግን ደግሞ እዛም ሞቷል የተባለው ግለሰብ እዚህም ያለውን ሪሶርሱ ደግሞ ከተቃጠለ እንዴት ተደርጎ ነው ማች ሊያደርግ የሚችለው? ያ ነው ፓራዶክስ። አሁን ለምሳሌ ያለው ነገር እዛ ወላይታ ሌላ ቦታ ላይ እየታረደ ነው፣ እየሞተ ነው፣ እንደዚህ እየሆነ ነው ይባላል። እዚህም ደግሞ የወላይታ ንብረት እየተቃጠለ ነው። ፓራዶክስ ነው። ስለዚህ ለኔ በጣም አስቸጋሪ ነው ለመገመትም እንትን ለማለትም። ግን ያለው ነገር ያው ዝርፊያ ሰው ባልተመቻቸ ሁኔታ ይዘርፋል። በተመቻቸ ሁኔታ ደግሞ ለመዝረፍ ከየትም ሊመጣ ይችላል። ደግሞ ያንንም እንወስዳለን። በተመቻቸ ሁኔታ ለመዝረፍ የማይዘርፈውም ይዘርፋል። አሁን በምንም ተአምር አይዘርፍም። በዝርፊያ ይመጣሉ። እውነትም አሁን ይሄ ሁለት ጉዳት ነው የሆነብን። አንደኛ ወንድሞቻችን እዛ ሞተዋል፣ በእሳት ተቃጥለዋል፣ የተለያዩ ነገሮች ደርሰዋል። እኛ ጋር ደግሞ እዚህ መጥቶ ወንድሙን ለማጥፋት መዝረፍ፣ እንግዲህ ይሄ አንድ ነገር መግለጥም ማዘንም አይባልም። ይሄ ሁሉንም ደግሞ የሚወክል አይደለም።
ሁሉንም የሚወክል አይደለም። ለዚህ ጉዳይ ተደራጅተው ከተለያዩ ቦታዎች የገቡ አሉ። ይሄ ወላይታን የሚወክል አይደለም። የወላይታ ህዝብ ይህንን መቼም የሚጠብቁም አይደለም። በሰላማዊ መንገድ እንደወጡት በሰላማዊ መንገድ ጥያቄያቸውን አቅርበው ቢወጡ ምንም የሚጠላ አይደለም። ማንም ይህንን ደግሞ የሚያወግዘው አይደለም። ነገር ግን አንዳንዶች ሆን ብለው ለዝርፊያና ከተለያዩ ቦታዎች ተደራጅተው የመጡበት ሁኔታ ነው እንግዲህ ያለው። ከዛ ውጪ በእርግጥ ከፍተኛ ሀዘን ነበረን፣ ከፍተኛ ቁጭት ነበረን። ያው ባለፈውም ጠቅላይ ሚኒስትሩን በመጡበት አንድ አፍ ነው ህዝቡ ሙሉ ሲናገር የነበረው ሁኔታ በጣም አንተ ልትታገሰው የምትችለው ነገር አይደለም። በፍጹም ልታገሰው የምትችለው ነገር አይደለም። በዚህ አጋጣሚ ደግሞ በተለያዩ ቦታዎችም እኛ አካባቢም ለምሳሌ ወደ 3 ነፍስ አካባቢ ሞቷል። ያ ሁሉ የመጣው በዚህ ሰልፍ ምክንያት የመጣ ነውና እጅግ በጣም ጉዳት ነው በእኛም አካባቢ የደረሰብን። በመስሪያ ቤታችንም እንደምታዩት ወድሞብናል። አሁን ስራ ለመጀመሩ የተቸገርንበትና የወደሙትን ንብረቶችና የተቃጠሉትን እየለየን ምናልባት ለተለያዩ አካላት እያስተላለፈን ያለንበት ሁኔታ አለ። ብቻል ስራ ለመጀመር ምን እናድርግ የሚለውንም ከዞን ከተቋቋሙ ኮሚቴዎችና ካሁን ካሉት አመራሮች ጋር እየተነጋገርን ያለንበት ሁኔታ ነው ያለው። በአሁኑ ሰዓት የተዘረፉ ንብረቶችን ከማስመለስ አኳያ ህብረተሰቡ ከጸጥታ አካላት ጋር በመሆን የበኩሉን ድርሻ እየተወጣ ይገኛል። የተዘረፉ ንብረቶችን ከማስመለስ አኳያ ሰፊ ስራ እየተሰራ ነው ያለው። እዚህ ግቢ ውስጥ የተሰበሰቡ ንብረቶችን አላያችሁም ይመስለኛል። በርካታ ንብረት ተሰብስቧል። አሁን ከዩኒቨርሲቲና ከኮሌጅ ስፔሻሊ አብዛኛው ፍራሽ የተወሰደው ከዩኒቨርሲቲ አካባቢ ነውና ከ750 በላይ ፍራሾችን ሰብስበናል። ከተቋማት ጥበቃ ሰራተኞች የተወሰዱ 8 ጦር መሳሪያዎችን አስመልሰናል። በአሁኑ ሰዓት ወደ ከ50 በላይ ወደ 60 ሊጠጋ የሚችል ኮምፒውተሮችን፣ ላፕቶፖችን አስመልሰናል። የተለያዩ አልባሳቶችን አስመልሰናል። የወላይታ ሶዶ ዩኒቨርሲቲ ለምርምር ስራ እዛ ግቢ በእርባታ ያስቀመጣቸው እንስሳት ተዘርፈው ተወስደው ነበር። እነዚያን አስመልሰናል። በጣም በርካታ ነው። ቴሌቪዥን፣ ዴክ ምን በጣም የተመለሰ ነገር እንግዲህ በአይናችሁ አይታችሁ የምትረዱትና ቀርጻችሁ መያዝ የምትችሉበት ተጨባጭ የሆነ ነገር እዚህ ያለ ከመሆኑ ጋር እሱ የተመለሰ ነገር በጣም ከፍተኛ ነው። ከዛ ባለፈ በመከላከሉ ወቅት በብዙ ጥረት ያስመለሰናቸው 1.7 ሚሊዮን ገደማ ገንዘብ ለባንኮች መልሰናል። ስፔሻሊ ለንግድ ቅርንጫፍ ባንኮች መልሰናል። ለማይክሮ ፋይናንሶችም 50 ሺህ 20 ሺህ 30 ሺህ መልሰናል። አሁን በእጃችን ጥሬ ገንዘብ ወደ 24 ሺህ ብር ይገኛል። እንግዲህ አሁን በብቃት አልተዘጋጀሁበትም እንጂ የተዘረፉ ንብረቶች በበርካታ ሁኔታ ላይ እያስመለሰን ነው ያለ ነው። አሁን ባለው ደረጃ ለቀጣይ ለሬጉላር ተማሪዎችም የቀን ኖርማል ተማሪዎችም ሆነ ለክረምት ተማሪዎች አሁን ልናስተላልፍ የምንፈልገው መልእክት ከህብረተሰቡ ጋር በጣም ጠንከር ያለ ስራ እየሰራን ስለሆነ ህብረተሰቡ ራሱ ይጠብቀዋል። ተቋሙ መጀመሪያም የተከሰተው ከሌላ አይደለም፣ ከህብረተሰቡ በተወጣጡ አንዳንድ ያው አብዛኛውም ባይሆን የተወሰኑ ሰዎች መልካም ያልሆኑ ሰዎች ናቸው ዝርፊያ የፈጸሙት ብለን ነው የምናምነውና ህብረተሰቡ እነዛንም ተቆጥተው ውይይት ተደርጎ ህብረተሰቡ በጠንካራ አቋም ተቋማችንን መጠበቅ አለብን ብሎ ስላመነ ትልቅ የሆነ ህብረተሰብ ጥበቃ ስላለ ምንም አይነት የጸጥታ ችግር ያጋጥመናል ብለን አናምንም። ከዚህ ጋር ተያይዞ አመቱን ሙሉ በተለያዩ ዩኒቨርሲቲዎች የተለያዩ ነገሮች ተፈጥረዋል። እኛ ጋር በውስጥም ሆነ በውጭ ምንም አይነት ችግር አልተፈጠረም ነበር። ይሄ የሆነው ህብረተሰቡ የኔ ተቋም ነው ብሎ በመጠበቁ ነው። በዋናነት የውስጥም ሆነ የውጭ ህብረተሰብ ማለት ነው። በማስመለሱና በመከላከሉ ሂደት ላይ ህዝቡ የራሱን ጨዋነት አስመስክሯል። ዘረፋ የህዝቡ ጥያቄ እንዳይደለ አሳይቷል። አዋቂ መሆኑን አስመስክሯል። እያንዳንዱ ቤተክርስቲያንና በእምነት ተቋማት በሙሉ ታውጇል። አንድ ቢሆን ማንኪያ ብትሆን የሰው ንብረት እቤታችሁ እንዳታስቀሩ የሚለው ነገር በጣም ከከፍተኛ ግሳጼ ጋር መልእክት ተላልፏል። በመሆኑ የተደረገው ምንድነው? ፖሊስን እየጠሩ የመንግስት ንብረት በዚህ አድርጎ ሄዷል፣ የክልል ልጅ ወስዷል፣ የክልል ልጅ ወስዳለች፣ እንዲህ አይነት ንብረት እያለ እያስያዘ ነው ያለው። ከተቀበረበት ጭምር ከተሰቀለበት ጭምር ከራሱ ንብረት ጋር የተቀላቀለውንም ጭምር በማስያዝ ላይ ህዝቡ ይገኛል። ይሄ
ትልቅ ለህዝቡ ጥሪ አስተላልፈን ነበር። እኛ በተለያዩ ሚዲያ ጥሪ አስተላልፈን ነበርና ያንን ከህዝቡ ምላሽ እያገኘን ያለንበት ሁኔታ አለና ተሳትፎ አሁንም ተጠናክሮ መቀጠል እንዳለበት በዚህ አጋጣሚ ጥሪያችን ነው የምናስተላልፈው። የህብረተሰቡ ተባባሪነቱ መረጃ በመስጠት ይተባበራል፣ መረጃ ይሰጣል። ቤቱ የገባው ነገር ካለም አውቶም በተለይ መሀል ክፍለ ከተማ ፖሊስ አይደለም የሰበሰበው፣ ቀበሌ ነው የሰበሰበው። በርካታ ንብረት አንድ ክፍል አለ ተሰብስቧል። በኦፋ ጋንዳባ በኦፋ ሴሬ በዙሪያ ባሉ ወደ ከተማ በተካለሉት ራሱ ህብረተሰቡ ነው እየጠቆመ እያመጣ የሚሰጠው፣ ቀበሌው ነው በዚህ ላይ የተሳተፈው። በከተማ ደረጃም ተመሳሳይ ስራ መሰራት አለበት። ህዝብም የማወያየት ስራ እኛ በዚህ ስራ ላይ ነው ያናችን፣ ሁሉም ነገር በዚህ ስራ ላይ ሆነናል። በውይይቱ አልተሳተፍንም፣ አልወጣንም። በየጊዜው በየሰዓቱ የሚደውል እዚህ እቃ ወድቆ ተገኝቷል ነው አሁን። ምክንያቱም ምንድነው ሰው የሚወስድበት ነገር ያለ መኖሩን አውቋል፣ አውቶ ይጥላል። አውቶ የጣለው ነገርም እናነሳለን። በቤቱ አለ ተብሎም ተፈትሾም መጡ ነገሮች አሉ። አሁን ቅድም የምታዩት ወርቅ ቤት የተዘረፈው ከዚህ ወደ አረካ ተጭኖ ሲሄድ ነው። አረካ ከተማ ፖሊስ ነው በጥቆማ ደርሰው ይዞ የሚሄደው መኪናው። በመኪና ላይ ተጭኖ የነበረ ሞተርም በዘረፋ የተገኘ ነው ይባላል። ሞተሩን ይዞ አምጥቷል። በየወረዳውም የዚህ አይነት ነገር አለ። ፓትሮል አለ ማታ ላይ። የህብረተሰቡ ንቃተ ህሊና ባደገበት ዘመን ሚዲያ የህብረተሰቡን ፍላጎት አስቀድሞ በማወቅ መረጃን ተደራሽ በማድረግ ላይ ማተኮርና ከተለመደው አሰራር መውጣት አለበት ያሉት አስተያየት ሰጪዎች እንደገለጹት በተለይም የደቡብ ሬዲዮና ቴሌቪዥን ድርጅት ክስተቱ ከጀመረበት ሰዓት አንስቶ ለህዝቡ ወግኖ አልሰራም። ከዚህ ተግባር መውጣት እንዳለበትና ፍትሃዊ ተደራሽና ወቅታዊ መረጃ ለህብረተሰቡ ማድረስ ላይ ትኩረት ሊያደርግ ይገባል ነው ያሉት። ሚዲያ ላይም ቅሬታ አለን። ሚዲያ ተገቢ ሽፋን አልሰጠውም። ምክንያቱም ሚዲያ ተገቢ ሽፋን እንዳልሰጥ ትእዛዝ የሰጠ አይነት ነገር ነው እያየን ያለ ነው። ምክንያቱም ሰሞኑ ጠቅላይ ሚኒስትሩ መጥቶ ከተመለሰ በኋላ ሚዲያ ትንሽ ሽፋን ለመስጠት ወዲያ ሲሯሯጥ እናያለን። ግን በየእለቱ ያለውን መረጃ እስከሆነ ድረስ እየሞተም ያለውም ጭምር ጥቃት አድራሹም ጭምር አሁን እኛ መረጃ የምናገኘው ከሚዲያ አይደለም። ደቡብ እዛ ያለው ደቡብ ቴሌቪዥን፣ ደቡብ ሬዲዮ፣ ደቡብ እዛ ሚዲያ ባለበት መረጃ ህዝቡ እያገኘ ያለው ከሚዲያ አይደለም። ሚዲያ እንኳን ይሄን ለማስታገስ ትልቅ አቅም ይኖራል። ግን ሚዲያ ጭራሽ ለዚህ ሽፋን አልሰጠም። ነገሮቹ ወደ መጨረሻው ጫፍ ከደረሰ በኋላ ጠቅላይ ሚኒስትሩ ወደዚህ መጥቶ ህብረተሰቡን ከጎበኙና አስተያየት ከሰጡ በኋላ ነው። ምክንያቱም ያ ስናየው ሚዲያም ይሄን እንዳይዘግብ አስተያየት የተሰጠ አይነት ነገር አለ። እሱም ብቻ ሳይሆን ይሄን እየተደረሰ ያለውን አደጋ ለማቆም ወይም ለሌላ አካል ለማሳወቅ የሚንቀሳቀሱት ኃይላት ሁሉ እስር ላይ እንዳሉ ነው። እንደዚህ አይነት መረጃ አለ። ስለዚህ ሚዲያ ሽፋን ይሰጣል የሚል ግምት የለንም። ስለዚህ አሁን ከተፈጠረ በኋላ ሚዲያ የደረሰበትን ለማረጋጋት ጥሩ ነው። ወደ ነበረ ቦታ ለመመለስ ጥሩ ነው። የህዝብ ስሜትን ይዞ ወደ አንድ ቦታ ለመውሰድ ያለው ጥሩ ነው። ግን ይሄ ድርጊት ሲፈጸም ሳምንቱን ሙሉ የሚዲያ ሽፋን ተከታትለናልና ምንም ሚዲያ ሽፋን አላገኘንምና በዚህ በኩል ሚዲያ መስራት አለበት። ሚዲያም የህዝብ ወገኝነት መኖር አለበት። ስለዚህ የህዝብ ወገኝነት ያለው ሚዲያ ቢሆን ይሄን ሰፊ ስራ መስራት ይችል ነበርና ሚዲያውን ብቻ እየወቀስን አይደለንም። በ10 15 በ20 ኪሎ ሜትር ላይ ብላቴ መከላከያ አለን እኛ። ለምን አንድ ሰው ይሞታል? አንድ ሰው ከሞተ በኋላ ማቆም ይችላል ክልሉ መንግስት። ስለዚህ ይሄን ክልሉ መንግስት እያየ ድርጅት እያየ ያሳለፈውን ጉዳይ ብለን እኮ በአደባባይም ጥያቄ ያቀርበናል። አሁንም ይሄ ያን የስህተት አንደግሞ ያ የክልሉ መንግስትም የድርጅትም የዲሄድንም የሌሎችም የአመራር ችግሮችን አሁን አንደግሞ ተፈጽሟል። ቀጣይ ግን ምን እናደርጋለን የሚለው ነገር ሚዲያም በዚህ አይነት ጉዳዮች ላይ ትኩረት ሰጥተው ቢሰራ ወላይታ ላይ የተነጣጠረ ይሄ የብሔር ተኮር ጥቃት ሌሎቹም ብሔር ተኮር ጥቃት ሌሎቹም እንዳይነጣጠር ምንድነው ወስነው? ሚዲያው ነው ችግሩ። ሚዲያው ጠቅላይ ሚኒስትራችን ሀዋሳ የመጣ ጊዜ የወላይታ ተወካይ 6 ጥያቄ ጠይቋል። ስለተፈናቀሉት መደረግ ስላለባቸው ነገሮች፣ ሰፊ መሬቶች ላይ ሆርቲካልቸር፣ እርሻ፣ ኢንዱስትሪ ፓርክ እንዲህ ያለ እየጠየቀ መጨረሻ ላይ እስከ 1970 ድረስ ወላይታ ላይ አይሮፕላን ማረፊያ ነበረ። ይሄ ለምን አይቀጥልም ነው? አዲስ አይሮፕላን ማረፊያም አልጠየቀም። ክቡር ጠቅላይ ሚኒስትሩ ሌሎችንም ጥያቄ በአግባቡ መልሰው አይሮፕላን ማረፊያው ግን ሀዋሳና አርባ ምንጭ ስላለ ለእናንተ በቅርበት እንደፈለጋችሁ መጠቀም ትችላላችሁ ሌሎቹን። ይሄ የወላይታውን ግን አሁን ለመስራት አቅሙም የለንምና ይሄን አንሰራም ብዬ ቃል ብገባ ምንም አይደለም፣ እሰራለሁ ብልም ሙስና ነው አለው። ተጨበጨበ። ኔጌቲቭ መልስ ነው። እኛ ብንቀበልም ችግራቸው ብንቀበል፣ ወደፊት ግን እንኳን ለእናንተ ግልገል ግቤ 3 ላይ አይሮፕላን ማረፊያ ይሰራል ብሎ ነው እንደውም ተስፋ ነው የሰጡት።
ግን አይሰራም። ይሄ ሙስና ነው ሲባል ቤት ውስጥ የገባው 1500 ሰው አጨበጨበ። ኔጌቲቭ መልስ እንዴት ይጨበጨባል? አልገባ ብሎ ነው ህዝቡ ለወላይታ አይሰራም ስለተባለ ደስታውን ነው የገለጸው። እኛ ቶዝ ፓዝሊንግ ለኔ ገርሞኝ ነበር። ይሄንን ኢቢሲ ይዞ ዜና ብሎ በነጋታው ያስተላለፈው ሌላውን ጥያቄዎችን አድርጎ ወላይታ የተጠየቀው ጥያቄ አውሮፕላን ማረፊያ ነው፣ አውሮፕላን ማረፊያው እንደማይሰራ ተደረገ ብሎ ከነቀጭ ጭብጨባ አለ። ደቡብ ክልል ግን የደቡብ ሚዲያ 3 ቀን ነው ያስጨበጨበው። ያጨበጨበው 3 ቀን ነው የተከተለው። በተለያየ መልክ በሚመጣው ዜና ላይ 3 ጊዜ ሲጨበጨብ ነው ያለው። እኔ በጣም ነው የገረመኝ። አንደኛ ወገን ነን፣ አንድ ነን። ቢሰራ ለኛ ለሁላችን እሰራለሁ ብል ለጌዲዮ ቢሰራ፣ ለአሪ ቢሰራ፣ ለማሊ ቢሰራ እኛ ለኢትዮጵያም ቢሰራ አንድ ነገር ነው። በክልሉ ደግሞ ለተወሰነ ክልል ውስጥ ካሉ ብሔረሰብ ለዞኑ ለወረዳ ቢሰራ ጥሩ ነው። አይሰራም ሲባል ተገንዝቦ ያው አቅም ጉዳይ ነው ሙሉ ተረቶ መሄድ እንጂ ምን አስጨበጨበው? የተጨበጨበው ደግሞ ምን ዜና ተብሎ ነው በሚዲያ 3 ቀን የሚጨበጨበው? በጣም ነው የተቀየመው የወላይታ ህዝብ። ያ ቃል ልጁ የጠየቀውን ጥያቄ በተለያየ መልክ ፋና አብራርቷል። ግን አሁን ላይ ሶዶና አካባቢው ወደ ሰላማዊ እንቅስቃሴ በመመለሱ ህብረተሰቡ የዕለት ተዕለት ተግባሩን በማከናወን ላይ ይገኛል። አሁን ከተማው በጣም ሰላማዊ ነው። ምንም አይነት ችግር የለም። ህዝቡም ጥያቄውን አቅርቧል። ይሄ ጥያቄውን መልስ እየተጠባበቀ ያለ ነገር የሚመስል ነገር አለ። ስለዚህ እኛ አሁን በዋናነት ነፍስ መትረፉ ነው ለእኛ ትልቅ ነገር። ምክንያቱም እንዲህ አይነት ውድመት ያለበት ተቋም ላይ አንድም መምህር አንድም የአስተዳደር ሰራተኛ ላይ ምንም አይነት ጉዳት አልነበረም። አንድ የሞተች ተማሪ ነበረች። እሷም በግጭቱ ፍራቻ ከላይ ከፎቅ ላይ ዘላ ስትወርድ ነው የሞተችው። Thank you.